one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የሊቨርፑል ሊቀመንበር የቀጣዩ አመት የፕሪሚየር ሊግ ዋንጫ የኛ ነው ሲሉ ዝተዋል። ፖል ፖግባ ዳግም ወደ ሜዳ ሊመለስ ነው። የት ሊቀላቀል ይችላል? መረጃዎችን ይዛናል። የዓለም ክለቦች ዋንጫ ውድድር ተጀምሯል። የሊዮኔል ሜሲው ኢንተር ሚያሚ ምን ገጠመው? የምንነግራችሁ መረጃ አለን። ሰላም ክቡራትና ክቡራን እንደምን አላችሁ? ሌጀንድ ስፖርት መረጃዎችን አጠናቅሮ ይሄው ወደ እናንተ ቀርቧል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ገጹን ሼር፣ ላይክ እና ሰብስክራይብ ማድረግዎን አይርሱ። መረጃዎች ከዚህ ይቀጥላሉ። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የፖል ፖግባን ጉዳይ እናስቀድም። ፖል ፖግባ ዳግም ወደ ሜዳ ሊመለስ ነው። ከፈረንሳዩ ክለብ ሞናኮ የ2 ዓመት ኮንትራት ቀርቦለታል። ሞናኮ ለፈረንሳዩ የመሃል ሜዳ ተጫዋች ፖል ፖግባ የ2 ዓመት ኮንትራት ሲያቀርብ ብዙዎች የናፈቁት እርሱም ቢሆን የናፈቀውን እግር ኳስ እርስ በርስ ሊያገናኝ ከጫፍ ደርሷል። አሁን ላይ በክለቡና በተጫዋቹ መካከል ንግግሮች የቀጠሉ ሲሆን የፈረንሳዩ ክለብ ሞናኮ ከፖግባ ጋር በቅርቡ ስምምነት ላይ ይደርሳሉም ተብሎ ይጠበቃል። አሁን ላይ በክለቡና በተጫዋቹ መካከል ንግግሮች የቀጠሉ ሲሆን የፈረንሳዩ ክለብ ሞናኮ ከፖግባ ጋር በቅርቡ ከስምምነት ላይ ይደርሳሉ ተብሎም ይጠበቃል። ከዚህ ቀደም ተጫዋቹ አበረታች ንጥረ ነገር ተጠቅሟል በሚል ከእግር ኳስ ለ4 ዓመታት ታግዶ የነበረ ሲሆን እገዳው ወደ 18 ወራት ተቀንሶለት ወደ እግር ኳስ መመለሱ ይታወሳል። ሞናኮም ተጫዋቹን በነፃ ለማስፈረም እየሰራ እንደሚገኝ ነው የተነገረው። ይህ እውን የሚሆን ከሆነ ራሷን እንደ ሀገር የምትቆጥረው ግን ደግሞ ከፈረንሳይ ሊግ ጋር ጋብቻ ያላት የሀብታሞቹ ቀዬ ሞናኮ ፖል ፖግባን ዳግም በእግር ኳስ ልትሞሽረው ከጫፍ ደርሳለች ነው የተባለው። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ሊቨርፑል የቀጣዩ የውድድር ዓመት ዋንጫ የኔ ነው እያለ ይገኛል። ይህ ተራ ንግግር ቢመስልም የክለቡ ሊቀመንበር ግን ከልባቸው ያደረጉት ንግግር ነው። ሊቨርፑል ብዙዎች ያልገመቱትን የፕሪሚየር ሊግ ዋንጫ አንስቶ ደስታው ደርቷል። በአንፊልድ በነበረው የፌሽታ ስነ ስርዓት የክለቡ ኃላፊዎችም ተካፋይ ሆነዋል። እዚህ መርሃ ግብር ላይ ነው ስለ ቀጣዩ የውድድር ዓመት ፕሮጀክት ይፋ የተደረገው። ሊቀመንበሩም ቶም ዋርነር ቃለመጠይቅ ያደርጋሉ። ስለ ቀጣዩ ዓመት ሲጠየቁ ዋንጫውን መልሰን ለማሸነፍ እንጥራለን። የእነዚህ ድንቅ ደጋፊዎች እዳለ ከዘንድሮም የበለጠ ጠንካራ ቡድን መገንባት አለብን በማለት ተናገሩ። ይህም በ2025-26 የውድድር ዓመት ላይ ሊቨርፑል በሁለት በኩል የተሳለ ሆኖ ለመቅረብ ከወዲሁ እየሰራ ስለመሆኑ ማሳያው ብዙ ነው። ቶም ዋርነር የተናገሩት ለሚዲያ ፍጆታ አልነበረም። ይህንንም በርካታ አቅም ያደራጁ ክለቦች የሚፈልጉትን ፍሎሪያን ቪርዝን በማስፈረም አሳይተዋል። ሊቨርፑል የ22 ዓመቱን ጀርመናዊ ዝውውር አጠናቋል። ሊቨርፑል የበቁ ተጫዋቾችን ደጋግሞ በማስፈረም የሚታወቅ አይደለም። ምናልባት ቨርጅን ቫን ዳይክ እና አሊሰን ቤከር ካልሆኑ በስተቀር የብቃታቸው ጫፍ ላይ የሚገኙ ተጫዋቾችን ሲያስፈርም አልታየም። ለአብነትም ሞሳላህ ከጣሊያን እንግሊዝ፣ በእንግሊዝም ከክለብ ሲንከራተት ያስፈረመው ሊቨርፑል ብዙ ሲታማበት እንደነበር ግልጽ ነበር። ኮቲኒዮ፣ መሐመድ ሳላህ፣ ሳዲዮ ማኔ፣ ሮበርቶ ፈርሚኖ፣ አንዲ ሮበርትሰን እና ሌሎችም አንፊልድ መጥተው ታላቅ ሆኑ እንጂ ሲመጡ ከፍታ ላይ አልነበሩም። አሁን የፍሎሪያን ቪርዝ ዝውውር ከነዚህ ይለያል። ተስፋ ሰጪ ሳይሆን ከፍ ያለ ብቃት ላይ እንዳለ ደጋግሞ አሳይቷል። ሊቨርፑልም የዋንጫ ድሉ ሳይቀዘቅዝ ይህንን ኮከብ ወደ ቡድኑ ቀላቅሏል። ይህን ያደረጉት የትሬንት አሌክሳንደርን ተተኪ ጀርሚ ፍሪምፖንግን ቪርዝ ከነበረበት ባየር ሊቨርኩሰን ካስፈረሙ በኋላ ነው። ፍሎሪያን ቪርዝ በተለይም ባለፉት 2 የውድድር ዓመታት በጃቪ አሎንሶ እየሰለጠነ ምን መስራት እንደሚችል አሳይቷል። በሊቨርኩሰን የማጥቃት እንቅስቃሴው የልብ ፍሎሪያን ቪርዝ ነበር። የግብ ዕድሎችን ይፈጥራል። ከተመቻቸ ራሱ ኳስና መረብን ያገናኛል። ካልሆነ ደግሞ ለቡድን አጋሮቹ ሰጥቶ ግብ እንዲቆጠር ትልቁ ድርሻውን ይወስዳል። ይህ ደግሞ ለሊቨርፑል ሌላ መልካም አጋጣሚ መሆኑ ነው። በሊቨርኩሰን ሽንፈት ሳይገጥመው የቡንደስሊጋ ሻምፒዮን በሆነበት በ2023-24 የውድድር ዓመት በሁሉም ውድድሮች ባደረጋቸው 49 ጨዋታዎች 18 ግቦችን አስቆጥሮ 20ዎቹን አመቻችቶ አቀብሏል። በየ91 ደቂቃው ቀጥተኛ የግብ ተሳትፎ ነበረው ማለት ነው። ባለፉት 2 የውድድር ዓመት በአውሮፓ ታላላቅ 5 ሊጎች በሊግ ጨዋታ ብዙ የግብ ኳሶችን አመቻችቶ በማቀበል የሚቀደመው በመሐመድ ሳላ ብቻ ነው። ሳላ 28 ጊዜ አመቻችቶ ሲያቀብል የግብፃዊው አዲሱ የቡድን አጋር ቪርዝ 23 ኳሶችን አቀብሏል። ሊቨርፑሎች
ሻምፒዮን በሆኑበት ማግስት የሚያደርጉት የተጫዋቾች ዝውውር በዚህ አላበቃም። ከቦርንሞስ የግራ መስመር ተከላካዩን ሚሎስ ኬርኬዝን ለማስፈረም ድርድር ላይ ናቸው። የመርሲሳይዱ ክለብ ደጋፊዎችም ከባለፈው የውድድር ዓመት በበለጠ ከቡድናቸው ብዙ ይጠብቃሉ። ክለቡም ይህንን ለማድረግ ከጫፍ ላይ ደርሷል። ምላሹንም ጊዜው ሲደርስ የምናየው ይሆናል። የክለቡ ሊቀመንበር ግን ዋንጫው የኛ ነው በማለት ፎክለዋል። ምላሹን ጊዜው ሲደርስ የምናየው ይሆናል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የዓለም ክለቦች ዋንጫ ተጀምሯል። ሰው ሰራሽ አስተውሎት በፊፋ የዓለም ክለቦች ዋንጫ ሲተገበርም ለመጀመሪያ ጊዜ ሆኖ ተመዝግቧል። የሊዮኔል ሜሲው ኢንተር ሚያሚ ከሳውዲ አረቢያው አልሃሊ በአዲስ ቅርጽ በመጣው የዓለም ክለቦች ዋንጫ ዛሬ ሌሊት ተጀምሯል። 32 ክለቦችን የሚያሳትፈው ውድድሩ በመክፈቻው በምድብ አንድ የሚገኙት አልሃሊና ኢንተር ሚያሚን አገናኝቶ 0-0 ተጠናቋል። ፍሎሪዳ በሚገኘው ሃርድ ሮክ ስቴዲየም የተደረገው ጨዋታ በደጋፊ መሙላት አልተቻለም። ከ80 ሺህ በላይ ተመልካች የመያዝ አቅም ያለው ውቡ ስቴዲየም በርካታ ክፍት ወንበሮች ይታዩ ነበር። ሌሊቱን በተደረገው ጨዋታ በመጀመሪያው አጋማሽ ከተጋጣሚው ተሽሎ የነበረው አልሃሊ በርካታ የግብ ዕድሎችን አምክኗል። ሰር የሚል የክብር መጠሪያ ባገኘ ማግስት ጨዋታውን ያደረገው ዴቪድ ቤካም እርሱ በባለቤትነት የሚያስተዳድረው ኢንተር ሚያሚ ደካማ ብቃቱን ነው ማሳየት የቻለው። አልሃሊዎች በመጀመሪያው አጋማሽ ያገኙትን ፍጹም ቅጣት ምት መሐመድ ትርዝጌት አልተጠቀመበትም። በርካታ ኳሶችን ያዳነው የኢንተር ሚያሚው አንጋፋው ግብ ጠባቂ ኦስካር ኡስታሪ ፍጹም ቅጣት ምቱንም መልሶታል። በሁለተኛው አጋማሽ የአሜሪካው ተወካይ ኢንተር ሚያሚ በሊዮኔል ሜሲ የግብ ዕድሎችን ቢፈጥሩም ኳስና መረብን ማገናኘት አልቻሉም። አንድሬስ ሜሲ ምንም መፍጠር አልቻለም። በሃቪየር ማሸራኖ አምበልነት የሚመራው ኢንተር ሚያሚ በቀጣይ ከፖርቶ ጋር የሚጫወት ይሆናል። ጨዋታውን የሚያሸንፍበትን ዕድል ያልተጠቀመው አልሃሊ በምድብ ሁለተኛው ጨዋታ የብራዚሉን ፓልሚራስን ይገጥማል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? በዚህ የዓለም የክለቦች ዋንጫ ፊፋ አዳዲስ ቴክኖሎጂዎችን ተጠቅሟል። በአዲስ የውድድር ቅጽ ለ25ኛ ጊዜ የተደረገ የሚገኘው በዚህ የዓለም ክለቦች ዋንጫ ፊፋ አዳዲስ ቴክኖሎጂዎችን ተጠቅሟል። ፊፋ ዳኞች በሰው ሰራሽ አስተውሎት ታግዘው የውሳኔ አሰጣጣቸውን የሚያቀላጥፉበት አዲስ ቴክኖሎጂ ተጠቅሟል። በሰው ሰራሽ አስተውሎት የሚደገፉትና በዳኞች ጆሮ ላይ የሚንጠለጠሉት ትናንሽ ካሜራዎች ከፊት ለፊታቸው የሚከወኑ ድርጊቶችን ሁሉ ተከታትለው ይመዘግማሉ። ካሜራዎቹ ሁሉንም የጨዋታ ሂደቶች ጨዋታዎቹን በሚያስተላልፉ ቴሌቪዥኖች በኩል ለተመልካቾች የሚያደርሱ ሲሆን እንደ ፍጹም ቅጣት ምት ጥያቄ ያሉ አጨቃጫቂና የጨዋታ ውጤት ላይ ተጽዕኖ የሚፈጥሩ ድርጊቶች ለመለየት የሚያግዙ ይሆናል። በተጨማሪም ደጋፊዎች ግቦችን፣ ግብ ጠባቂዎች ያዳኗቸው ኳሶችንና ሌሎችም በእንቅስቃሴ ሂደት ላይ የሚፈጠሩ ሁነቶችን ለመመልከት እድል ይሰጣሉ። ቴክኖሎጂው በ6 ስቴዲየሞች ብቻ ተግባራዊ የሚደረግ ይሆናል። አታላንታ፣ ሻርሎት፣ ሎስ አንጀለስ፣ ሚያሚ፣ ኢስት ፍራዘርፎርድ፣ ፊላደልፊያና ሲያትል ቴክኖሎጂው የተገጠመላቸው ስቴዲየሞች ናቸው። እናም ፊፋ ይህንን አዲስ ቴክኖሎጂ ልምምድ ወደ ሊግ ጨዋታዎች አምጥቶ ለመተግበር ይህ የመጀመሪያው ምዕራፍ ይሆናል እየተባለም ይገኛል። መረጃዎች ተጠናቀቁ። አብራችሁን ስለነበራችሁ ምስጋናችን የላቀ ነው። ገጹን ሼር፣ ላይክ እና ሰብስክራይብ ማድረግዎን አይርሱ። ይህ ሌጀንድ ስፖርት ነው። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out?